ሰላም እንዴት አመሻችሁ ውድ ስለ አርሰናል የዩቲዩብ ገጽ ተከታታዮቻችን፣ ዛሬ አርብ ግንቦት 21 ቀን ላይ እንገኛለን። ምሽት አመሻሽ ላይ ሚኬል አርቴታ ዛሬ በጣም ደስ የሚል ዜና ለአርሰናል ደጋፊዎች ሰጥቷል ማለት ነው። በነበረው ፕሬስ ኮንፈረንስ የጨዋታ ቅድመ ጋዜጣዊ መግለጫ ላይ እንዳስቀመጠው ብዙ ነገሮችን ተናግሯል። ነገር ግን በጣም ለአርሰናል ደጋፊዎች ደስ የሚል ዜና በባለፈው ጨዋታ በክሪስታል ፓላሱ ጨዋታ እያነከሰ የነበረው ኖኒ ማዱዌኬ እና ከሁለት ወራት በላይ በጉዳት ይሄ ቡድን አጥቶት የነበረው የክለቡ የኋላ ግድግዳ ተጫዋቾች መካከል አንዱ የሆነው ጁሪያን ቲምበር ለነገው ጨዋታ ሁለቱም ኖኒ ማዱዌኬ እና ጁሪያን ቲምበር ቋሚ ሆኖ ለመጀመር ዝግጁ እንደሆኑ ተናግሯል። ቋሚ አድርጎ ከሁለት ወራት ጉዳት በኋላ ቋሚ አድርጎ ያስጀምረዋል የሚለው ራሱን የቻለ ሌላ ነገር ቢሆንም፣ ነገር ግን ለዚህ ጨዋታ 100% ፊት መሆኑና ለመጫወት ብቁ መሆኑ በጣም ለአርሰናል ደጋፊዎች የሚያስደስት ነው። በዛ ላይ ጆሽ ክሮንኬ ክለባችን ባለሀብት ልጅ ጆሽ ክሮንኬ የሰጠው የተናገረው ነገር አለ። ምንድን ያለው? ቡዳፔስት የምንሄደው ወይም እዛ የምንሄደው ለመጫወት አይደለም፣ ዋንጫ ለማሸነፍ ነው ያለው። ምንም ይሁን ምን ዋንጫውን ማምጣት ነው የኛ ዓላማ እንጂ ተጫወቱ ወይም ጥሩ ተጫውተው ነበር ለመባል አይደለም ያለው ጆሽ ክሮንኬ። በዛ ላይ ደግሞ ካይ ሃቨርትስ በጣም ይህን ጨዋታ እስከምጫወት ጓጉቻለሁ፣ አውቃለሁ። አምና የአውሮፓ ቻምፒዮንስ ሊግን አሸናፊዎች ናቸው። ምናልባትም አምና ላይ የአውሮፓ ምርጡ ክለብ ይሆኑ ይሆናል። ነገር ግን እኛ የምንገባው ለማሸነፍ ነው፣ አሸንፈንም ዋንጫውን ይዘን ወደ ለንደን የምንመለስ ይሆናል ብሎ አስተያየቱን ሰጥቷል። መልካም እድል ካሞን ዩ ጋነርስ